ተፋታኝ ጃቢር አንተ አውራኝ። እሺ ናቲ አስተካክል። እሺ እንዲህ የትኛውን ነገር አምልከክ መልካም ስራ ስለሰራ ብቻ ትክክል ነው ማለት አይደለም። አንድ ሰው አዘሰንተን እግዚአብሔርንም አላህንም ማምለክ አይችልም። ተሳስቷል። እግዚአብሔርና አላህ ማለት በጣም የተሳሳተ የተለያዩ ነገሮች ናቸው። ስለዚህ ጃቢር ቴንኪዩ በጣም ላይክ አወራር ዩር ፖላይት እና ነገር ማለት የፈለኩትን ብያለሁ። ስለ ብታስተካክለው ግን ደስ ይለኛል። በጣም የተሳሳተ ነገር ስላለክ ማለት ነው። አንድ ሰው አላህን ካመለከ እግዚአብሔርን ማምለክ አይችልም። እግዚአብሔርን ካመለከ ደግሞ አላህን ማምለክ አይችልም። የተሳሳተ ነገር ነው። የሰው ልጆች ደግሞ የተፈጠሩት ፈጣሪን ለማምለክና ፈጣሪን ለመገዛት ነው። የፈለገ መልካም ነገር ብታደርግ ፈጣሪን እስካላመለክ ፈጣሪን እስካልተገዛክ ድረስ የምታደርገው መልካም ነገር ምንም ጥቅም የለውም። ስለዚህ የሰው ልጅ መጀመሪያ አምላክን ማምለክ አምላክን መገዛት መቻል አለበት። ስለዚህ ማንም ሰው ደግሞ ለሁለት ጌታ መገዛት አይችልም። አሁን የሆነ አንድ ምሳሌ ልንገርህና ልጨርስ። አሁን ለምሳሌ ኢራን ውስጥ የሆነ ሰውዬ ተወለደ ይባል፣ ላይክ ክርስትናን መማር አይችልም አለ አይደለ? ላይክ የሙስሊም ሀገር ነው። ኢንተርኔታቸው ላይም ሰርች ማድረግ ራሱ ምችል አይመስለኝም ስለ ክርስትና ምናምን። እና ይሄ ሰውዬ ደግሞ ደሃ ነው ይባል፣ ላይ ክርስትናን ለመስማት ወጥቶ ከሀገር ወጥቶ ክርስትናን መስማት አይችልም። ግን ጥሩ ሙስሊም ነው፣ በጣም ጥሩ ሙስሊም ነው። አሁን ይሄ ሰውዬ ሲኦል ሊገባ ነው ወይ ነው ጥያቄ፣ በሁለቱም በኩል ማለት ነው። በእኛ ክርስቲያንም አርጋ ሐሰበው ሙስሊምም አርጋ ሐሰበው ልጁም አለ አይደለ? ስለ ክርስትና ክርስቲያኖቹ ይመልስሉ፣ ስለ ክርስትና ክርስቲያኖቹ ይመልሱ፣ ስለ እስልምና ግን ይመልስልሃል። የሚገርም መልስ ነው። ሙስሊሞች ምንድነው የእናንተ አስተሳሰብ? አምላካችን አላህ መልእክትን ያልሰሙ ሰዎችን አይቀጣቸውም እንዳጠፉ ሰዎች። አንደኛ ነገር ይፈትናቸዋል። ከሞት በኋላ ባለው ህይወት እንደገና እንደ አዲስ ይፈትናቸዋል። ከዛ በዛው ውጤታቸው መሰረት ይመዘናሉ። እንኳን መልእክት ያልደረሰው ብቻ ሳይሆን መልእክት በተሳሳተ ሁኔታ የተረዳው ሰው ዝም ብሎ አይፈረድበትም፣ ይታይለታል። በእኛ ሃይማኖት ተረዳኸኝ? ማለት በማታውቀውና ከአቅም በላይ በሆነ ነገር አላህ ይጠይቃል። እውቀት በሌለው ነገር ተገደብ ያደረከው ነገር በመጨረሻ ወደ እኔ ሐሳብ ይመጣል እኮ አለ አይደለ? እንደፈለገ እንትን ብትሆን ዋናው ስራህን አይተው ነው እንጂ የሚያደርጉህ እኮ ስላላወክ ነው። አሁን አንተ አላህ አምላክ ነው ብዬ ነግሬሃለሁ። አላህን የማትገዛው ከሆነ አላህ ከሞት በኋላ ባለው ህይወት ናትናኤል ለምን አልተገዛኸኝም ለምን አላመለከኝም ብሎ ቢጠይቅህ ምንድነው መልስክ? ጥሩ መስራት እዚህ ዓለም ላይ እሱ የመከራቸውን እንደዚህ ሁኑ ያላቸውን እነዛ ተዛዘቱን ማረጌ እሱን ማምለክ አይደለም? እግዚአብሔርን ወይ አላህን ማምለክ አይደለም? ጥሩነት ስለማን ብሎ ነበር ይልሃል? ስለ ራሴ ስለ ጥሩ መሆን ልክ ውስጣችን እኮ አለ ልክና ልክ ያልሆነ ነገር አይደለ? ጥሩነት ለራስ ብቻ እኮ ነው። ራስ ጋር አይደለም ጥሩ ማረገው ወይ ለአላህ ብዬ አይደለም ጥሩ ማረገው ጥሩ ኮሱ እነሱ ደግሞ ያሉክ በቃ አንተ አንድ ጥሩ ነገር ስታደርግ ወይ ለእግዚአብሔር ወይ ለአላህ ብለህ ነው የምታደርገው። ምክንያቱም ጥሩ ነገር በማድረግ ሽልማት ይሸልማለሁ፣ መጥፎ ነገር በማድረግ ደግሞ እቀጣለሁ ብለህ ስለምታምን ከሆነ ለአላህ ብለህ መልካም ነገር የምታደርግ ከሆነ ለአላህ ብለህ ስለሆነ ያንን መልካም ነገር ያደረግከው አላህ ይመነዳሃል። እንጃ ይሄ ሀሳብ ብቻ በጣም እንትን ነው። በጣም አመሰግናለሁ ሀሳቢን እንትን ስላስ ግን አትጥፋ። ስለ ክርስትና ሃይማኖት በደንብ አጥና። የተሳሳተ ነገር ውስጥ ነው ያለከው። አላህና እግዚአብሔርን አንድ ላይ ማምለክ አይቻልም። ይህን ነገር በደንብ ማስብበት። አስተማሪዎችን ተማር ምናምን ነገር ጥያቄዎችን ጠይቅ። እዚህም አትጥፋ። ዝም ብዬ የኔ ያላ ጭንቅላቴ ውስጥ የመጣውን ሀሳብ ማውራት ነው እንጂ እውነቱን ለመናገር ሁለቱም ምንም አንብቤ አላውቅም በስነ ስርዓት። መጽሐፍ ቅዱስም ቁርአንንም በስነ ስርዓት አንብቤ አላውቅም። የማታውቀው ነገር አትከተል፣ ጥሩ አይደለም። ማለት የሆነ ስለሆነ ነገር እውቀት ሊኖር ይገባል። አሁን መልካምነት ጥሩነት እኮ አሪፍ ነው፣ ግን ይሄ ነገር ትክክለኛውን አምላክ በመገዛት ውስጥ ይሁን ነው። ካልሆነ ዝም ብሎ ትርፍ ነገር ነው የሚሆነው። ኦኬ እሺ፣ ብቻ አመሰግናለሁ በጣም። አትጥፋ፣ ቤቱን ፎሎ አድርግ። አንዳንዴ እየመጣክ እንትን በል፣ ሀሳቦችን እንዲህ እየገባ ከአንዳንዴ ይምከራል። ቤቱን ቀዝቀዝ አድርጎ እሺ
እሺ እውነትን ፍለጋለክ። እሺ ይሄኛውን ጥቅስ አብራራለና ወደ ቁርአኑ እንገባለን። ይሄ ጥቅስ ምንድነው የሚለው? አንደኛ ሳሙኤል ነው 15 ያ 15 ውስጥ አይደለም። ቆይ በደንብ ልይ። 15 መጽሐፉ ምንድን ነው? 66 ነው ወይስ 81? 66 ላይ ነው። 66 ላይ አለ። እግዚአብሔር ያከስ ያንብብልኝ። አይ ምን ለማለት ፈልገህ ነው? ወይ አሁንም ሄደ ከመሐሌ ቅምታ ያላቸውን ሁሉ ፈጽመ አጥፋ፣ አትማራቸውም፣ ወንዱን ሴቱን ብላቴናውንና ብላቴናውን ወንዱንና ሴቱን ብላቴናውንና ሕፃኑን በሬውንና በጉን ግመሉን አህያውን ግደሉ ይላል። ይህን እግዚአብሔር አድርጓል። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅን በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ከዛ አሁንም ሄደ አማሌቅ ምታ፣ ያላቸውንም ሁሉ ፈጽመ አጥፋ፣ አትማራቸውምም፣ ወንዱንም ሴቱንም ብላቴናውንም ሕፃኑንም በሬውንና በጉን ግመሉንና አህያውን ግደሉ። ማለት ትንቢት የተነገረለት ለሳሙኤል ነው አይደለም? ትእዛዝ ነው የሰጠው እግዚአብሔር። ትእዛዝ ነው አይደለም? ይገደሉ የተባሉ የአሳት በኃጢአት ያሉ እና አማሌቃውያን ምናምን ናቸው። ሕፃኑ በሬውን ይሄ ትርጓሜ ሊኖረው ይችላል። እኔ ደግሞ ቦታው እንትን ስላላልኩት በዚህ ጉዳይ ላወራ አልችልም። ልጠይቅ ይበልጥ አንተ ጋር ልጠይቅና አስረዳኝ። መረዳት የምፈልጋቸው ጥቅሶች አሉ። ሱረቱ አልማኢዳ 5:33 ሱረቱ አልበቀራ 2:19 እስቲ እነሱ ማለት በእነዚህ አሁን ይሄ ባመጣህልኝ ጥቅስ ቢያንስ እስቲ ይሄንን አሁን እንትን ያልኳቸውን ብታስረዳኝ። ይሄንን ግን ይደፍተው። እሺ ኖ ይሄ በደንብ የቤት ስራ አድርግልኝና በደንብ አይቼው እመጣለሁ። ኦኬ። ስለዚህ ሱረቱል አልማኢዳ ልክፈትልክ። 5:33 እና ሱረቱ አልበቀራ 2:19 እሺ 5 ልክፈትልና አንበበከው እንትን ትላለክ። ጥያቄ እንትን ትነግረኛለህ። እውነት አለክ? እውነት አልማኢድ ነው። የእነዚህ አላህንና መልእክተኛውን የሚወጉ በምድር ወይም እጆቻቸው እግሮቻቸውን በማፈራረቅ ትንሽ እንትን በል አስጠጋልኛ። የታየኝ አይደለም ጃቢር፣ እየታየኝ አይደለም። ጃ እየታየኝ አይደለም። ሰማለሁ አሁን። እሺ ትሰማለህ፣ ግን እየታየኝ አልነበረ። ዋው ተቋርጦብኝ ስልክ ገብቶብኝ። ይኸው አንብበው። የእነዚያ አላህን መልእክተኛውን
የሚዋጉ በምድርም ላይ ለማጥፋትን የሚተጉ ሰዎች ቅጣት መግደል ወይም መስቀል ወይም እጆቻቸውና እግሮቻቸውን በማፈራረቅ መቁረጥ ወይም ከአገር ማባረር ነው። ይህን በቃ ልመልስልህ፣ አጭር ነገር ነው። ጦርነት የሚያደርጉ ሰዎች ይወጋሉ ነው፣ አለቀ በቃ። አላህና ነብዩን የሚዋጉ ይገደላሉ፣ አለቀ በቃ። እና ነብዩ አላህን የሚዋጉ አንደኛ ሳሙኤል አንድ ያዳምጠኝ። አላህን የሚዋጉ ሰዎች ይብሩ አንተ የምትጠብቀው ነገር እኮ ባላይ ሆነ ይብሩ አንዳንዴ አይዟችሁ ነው እንበላቸው። እንደዛ ነው የፈለከው አይደለም? ይብሩ ስለ ግድያ እያወራ ነው አይደለም? አይ የሆነ ጥቅስ አንስተን እኮ ነው አንደኛ ሳሙኤል 15 ያለው ጥቅስ አንስተን ያወራንበት ነበር። እሺ አንብቦ ጨርሱ። ሁለትም ይሄ መረዳት ፈልጌ ነው። አሁን ያ ሁሉ አውቃለሁ አይደለም እኮ አንብቦ ጨርሱ። ይብሩ እየረበሸ እኮ ችግር አይደል? እያስረዳክ ነው፣ በቀላሉ ሊመለስልህ ነው። ቀጥል እና አንብብ። እኔ ጥያቄ የሆነብኝ ነገር እየጠየኩኝ ነው። አሁን እኔ ጨርሰው አንተ ዳኛለህ ነው። ቅጣቱ ይላል መግደል ወይም መስቀል። እሺ ወደዚህ ያስጠጋል። ወይም እጆቻቸው እግሮቻቸውን በማፈራረቅ መቁረጥ ወይም ከሀገር ማባረር ነው። ይህም በእነሱ በቅርቢቱ ዓለም ውርደት ነው። በመጨረሻይቱም ለእነሱም ከባድ ቅጣት አላቸው ይላል። ከዛ ከአንደኛ ሳሙኤል ትመልስልኛለህ? እሺ ከአንደኛ ሳሙኤል 15 ካወጣህልኝ ጥቅስ ከዚህ አሁን ቢያንስ እስቲ ልዩነታቸው ምንድን ነው? ስለ ግድያ ካወራ በጣም ነው ልዩነት ያለው። በቃ ልዩነቱ ምንድን ነው በለኝ ላስረዳክ። ተመለስ አስረዳኝ። እየጠበቁ ነው። ይገደሉ የተባሉት እነማን ናቸው? የሚዋጉ ነው የሚለው ብቻ አይደለም። እሺ ላንብብልክ። እሺ ይኸው በጣም ገላል እኮ ነው። የእነዚያ አላህንና መልክተኛውን የሚዋጉ አለ አይቀርለም። ስለ ጦርነት ነው እያወራ ያለው የሚዋጉ። ከዛ ደግሞ ቀጠለና ምን አለ? በምድርም ላይ ለማጥፋት የሚተጉ ሰዎች ይላል። ምን የሚሰሩ እውነት ሰማው ነው። ምን የሚሰሩ አለ? ምን የሚሰሩ አለ? ለማጥፋትን የሚተጉ ሰዎች ምድር ላይ ለማጥፋት የሚተጉ ምንድን ነው የሚያጠፉት? አይ እንደዚህ አንችልም። እንደዚህ ሚውት እያደረክ ምናምን አይደለም። አንዴ ጨርስ። አንዴ ሚውት አንሳና እነዚህ ገደሉ የተባሉ ሰዎች ንጹሃን ናቸው። ቦታው ስራ ቦታ ስለሆንኩኝ ትንሽ ረብሻ ስላለ ነው። ይገደሉ የተባሉት ንጹሃን ናቸው። ምን አልከኝ? ይገደሉ የተባሉት ንጹሃን ናቸው ወይ? ጃ በቃ ቤት ክፈቱ። በኋላ ምንም ከልጁ ራሱ ያመሻል። አንተ መሸበኔ መስጊድ ሊድ እሺ። እኔም ከሰላት በኋላ ሰግዳለሁ ኢንሻአላህ። ከሰላት በኋላ ሰግዳለሁ፣ ከፍታለሁ። አረ ቪዲዮን ተው፣ ቪዲዮን ገብታችሁ ይልኝ እናንተ ሰዎች ግን ተው፣ ችግር የለም። አረ ባካችሁ ቪዲዮ ግቡና ይውለት። ይሄ ልጅ ቪዲዮ ለቋል። በቃ በጣም እኔ ደግሞ ገርሞኛል። የሌለንም ያዝናናው ወላሂ። ቪዲዮ ግቡና ይውለት። ዝጋ ያየካ መስለም ወላሂ አንዴ ቀድማ አየዋል እንዴ ምን ሆነ? ከዛ በኋላ ደቅ ብዬ ምናምን አረ ብራዘር ምን እሺ ነው አንተ ፕሮሞሽን ምናምን አፈልግም እንዴ? አንተ ሰማ ጦርነት ላይ እየተፈሳፈሱ ለምን ገደሉ ይላል እንዴ? እና ምን ስንቅ ያቀብሏችሁ? አረ እንዴ ሳሙናና በዚህ ጋር እንዴት መሰለህ መታኝ በዚህ ኪዝና
እዚህ ጋር ትለኛለህ። ከዛ ብራዘርም ደግሞ እዛ ጓሮ ጋር በስተቀኝ በኩል አለ። እሱም እንዳያጠቃችሁ እሱንም ጨምሮ ቀጭኔዋ በእግር እንዳረግተህ አደራን ጠንቀቅ ብለህ፣ ምናልባት አጋጣሚ በእሷ በኩልም ካለፍ ችግር እንዳይመጣ ጥንቃቄ ያስፈልጋል። እንዲህ ህፃናትን ግደሉ እያለ እስቲ አስበው። ይሄ አሁን መጽሐፈ ሳሙኤል ላይ ያለው ይሄ አማሌቅን ሲጨፈጨፉ እሷን ቁርአን ላይ ቢኖር አስበው። ወይኔ ጉዳችን ፈልሶ ጉዳችን ኧረ 6 ዓመት ሱባ ይዙበታል። አንተ ራሱ አላህ ብለው እንደው አላህ ሂዳያን ሰጥቷል። በቃ ይሄንኑ ነበር ስትነዘነዘን የምትውለው። በቃ አንተ ራሱ አስፋታም ነበር፣ ጨምቅ ነበር። ኢብሮ የጃቢር ምርኮኛ ተባል ነበር። አረ ባላ የሆነ ስሞች አስታውስከኝ እዚህ ኮመንት ላይ ማለት ነው። ስሞች አሉ፣ በጣም ብዙ ስሞች። እኔ እንትና ምርኮኛ፣ እኔ እንትና ታማሚ፣ እኔ እንትና ምን እንዴ! አንተ የማይባሉ ስሞች እኮ የሉም እዚህ ላይ። አላህ ሰጥረው ነው። አስቻለው ነኝ ከገባጤ እንታቋለኝ። ኧረ እኔ አላውቀውም። እንትና ነኝ የእንትኗ ደግሞ